4 ኪሎ ነን ያለነው እንዴት እንዳማረባችሁት ከዛም ደግሞ ወደ 6 ኪሎ ለመሄድ ደግሞ በዚህ በኩል ነው የሚሄደው ከተማው በጣም እየተለወጠች ነው ኢትዮጵያ ውስጥ አዲስ አበባ ዩኒቨርሲቲ አካባቢው ነው ይሄ ስያሜው የኢትዮጵያ ካፒታል ሲቲ ናት አዲስ አበባ እና በጣም ከጊዜ ወደ ጊዜ በጣም የተለወጠች ሀገር ሆናለች እንደምታዩት በጣም ተወዳጅ ሆኑ ቦታዎች አሏት በማታ ልክ እንደ ቀን መብራት የበራባት ከተማ ናት በጣም ደስ የምትል ውብ ከተማ እየሆነች ነው መታችሁ እንድትጎበኙ ጋብዛችኋለሁ ውበቷ ነው ምልክቷ ለግላጋነ ሰውነቷ ሸብረብ ሸብረብ አካሂዷ ሸብረብ ውበቷ የሚለውን ዘፈን እየዘፈናችሁ ወደ አዲስ አበባ መግባት ትችላላችሁ ወደ ታች ወደ 4 ኪሎ መሄጃ ነው መብራት የሌለበት አካባቢ ልታገኙ አትችሉም ሰዋ በጣም ያማረባትና እየተለወጠች ያለች ከተማ ናት በተለይ ደግሞ ሰላም ነች አሁን ስልኬን ይዤ እየዞርኩ ነው ግን ያው ሌባ የለም እዚህ አካባቢ ላይ በርግጥ ራስን መጠንቀቅ ጥሩ ነገር ነው ግን ደግሞ ለእረፍትና ዘና ለማለት ወክ ለማድረግ የምትሆን ከተማ እየሆነች ነው ተወዷታላችሁ በያስባለሁ ጨለማ የሚባል አካባቢ እየጠፋ ነው ተወዱታላችሁ አሁን እኔ ደግሞ ወደ ቤቴ እየሄድኩኝ ነው እዛ ጋር ባጃጅ ስለሚይዝ የበለጠ ታዩታላችሁ ተወዱታላችሁ አሁን በኢትዮጵያ አቆጣጠር 2 ሰዓት ከ20 ነው ታዲያ 2 ሰዓት ከ20 ላይ እንደምታዩት ቢርባችሁ አንድ ቦታ ላይ ገባ ብላችሁ መብላት ትችላላችሁ በጣም ደስ የሚል ነው በሌላ አካባቢ በሌላ ጊዜ ደግሞ እርጥብም ቢሆን እያበላን እንጎበኛለን በትንሽ ብር ብቻ አዲስ አበባ ላይ እንዴት መጓዝ እንደምንችል ማየት እንችላለን እነዚህም አሁን ለቢርበኝ ያው ገብቼ መብላት የምችልባቸው ቦታዎች ናቸው በጣም ትንንሽ ቦታዎች ናቸው ግን ብዙ ብር የማይወጣበት ነው አሁን እንደምታዩት ቶሎ መንገድ አይዘጋም ሱቆችም አይዘጉም ያው ከቡቲኮች ምናምን ወጪ ማለት ነው የምግቦች ምናምን ነገር አይዘጉም ስለዚህ ድንገት እንኳን ቢርባችሁ ያው አንድ ነገር ገዝታችሁ መብላት ትችላላችሁ ማለት ነው እና መታችሁ እንደምትጎበኙ ተስፋ አደርጋለሁ አዲስ አበባ በማታ ችንት መስላለች በትንሹ ነው ግን ታዲያ ያሳያችሁ በጣም ውብ ከተማ እየሆነች ነውና እናንተ ማግባትና ማየት ትችላላችሁ እዩት እንግዲህ አንዳንድ ፎቆች አካባቢ እንዴት መብራታቸው እንደሚበራ በፊት ላይ እንደዚህ አልነበረም አሁን ግን በነጻነት ነው ሰው የሚንቀሳቀሰው ማለት ነው ለነበረን ቆይታ በጣም አመሰግናለሁ ሌላ ጊዜ ደግሞ በበልጥ አሳያችኋለሁ ማለት ነው